ይቅርታ ሰኒ አልቻልኩም። ነው ልንቃ ካልሴ ተመልሶልኛል። ታማኝ እኮ ናት። እንደ ኮሰረቱ እንዳሰማ ገና ከመምጣት አናደድካት እኮ። እንዴት ዋላችሁ? እንዴት ነሽ? እንዴት ነሽ? የምን መድኃኒት ነው ያልሽው? አይ ዝም ብሎ ነው። ዝም ብሎ መድኃኒት አለ እንዴ? እንትን እኮ ነው እንዲሁ ራሴን ሲያመኝ ልውሰድበት። አይ ጥሩ ነው፣ ግን ደግሞ አታስለምጂ። እሺ። እና እንዴት ነሽ? ጥዬሽ ጠፋሁ አይደል? ግን እናት ስትጠፋ ምን ሆና ነው የት ሄደች አይባልም? ኧረ ማሚ እንደውም ናፍቀሽኝ ነበር፣ ግን እነ ኪራ ጋር ስለመሆን ነው ያልደወልኩት። አይ እንደው እኔማ እኮ አንዴ ሄጄ ጠፋሁ በቃ። ኪራዬ እንዴት ነው? እየተጽናና ነው? አዎ ማሚ አሁን በጣም ደህና ነው፣ ክብሩ ይስፋ። ለነገሩ ሚስቱን በጣም የተባረከችና በወጣትነቷ ብስል ያለች ሴት ናት። አዎ ጽናት በጣም ጥሩ ሴት ናት። እንዴ ቤቷን የምትወድ ጨዋ ያሳደጋት ምርጥ ልጅ ናት። ልክ ብለሻል። እኔማ የሰርጓ ቀን እንደዛ አይነት ነገር ሲፈጠር በጣም ነበር ያዘንኩት። እሷ ግን ከሰርጓ ይልቅ የባሏ ሀዘን ነበር ያንገበገባት። አዎ ማሚ ብታይ ኪራን ለማጽናናት ያላረገችው ነገር የለም። አየሽ፣ ለዚህም እኮ ነው ብልህ ሴት ቤቷን ትገነባለች የሚባለው። አዎ ግን በባዶ ያዝኩሽ፣ የሚበላ ነገር ላምጣ? አረ በፍጹም አትነሽ፣ ቁጭ በይ። እኔ እንደው ልቤ ጭንቅ ሲል እስቲ ለያት ብዬ ነው የመጣሁት እኮ። ማሚ ጥሩ ነው ያደረግሽው። በዛውም ቡና ላፍላና እንጫወታለን። አይ ተይው፣ አዩዬ ሳይመጣ ቶሎ ልሂድ፣ ይቅርብኝ። እንዴ ናሆሜ ሳይመጣ ልትሄጂ ነው? ማን አልሽ? ናሆሜ ሳይመጣ። ውይ እንደው ናሆሜ ስትይ አፍሽ እንዴት እንደሚጣፍጥ። እንደዛ ነው ብለሽ ነው ማሚ? ወይ ጉድ! እንደው በዚህ ዘመን ሁሉም አይናውጣ በሆነበት ሰዓት እንዳንቺ የሚያፍር እንደዚህ ከየት ይገኛል ብለሽ ነው? ውይ ማሚ ግድ የለሽም። አቦንም ቢሆን ጠጥተሽ ትሄጃለሽ ላፍላ። ቡናውን ተይው የኔ ቆንጆ። እኔ እንደስ ይበለኝ፣ በባዶ ቤትማ አይሆንም። እንዳንቺ አይነት አንድ ቆንጆ ልጅ ደግሞ ብትወልጂ ጥሩ ነበር። ምን ሆነሽ ነው? ምን ሆንኩ? ስልኩ ላይ በጣም አፈተትሽበት፣ አይንሽ እንዳይጎዳ። አታስብ፣ የአይን ኢንሹራንስ አለኝ። በእናትሽ ተቆሚ። ምንም ልሂድ። ዛሬ ቤቱ ሰዎች እኔ ላይ ነው የተነሳችሁት? እናት እኔ ቁጭ ብዬ ነው ማወራሽ። እንደዚህ ነው የሚሻለሽ። ጨጓራሽን ለምን ትልጨዋለሽ? ላይ እየተናደድሽ። ምን ላርግ ብለህ ነው? አትናደጂ በቃ። እኔ የምልህ ግን አንተ ማን ነህ? ያሳዝናል በጣም። እስካሁን አላወቅሽኝም? ኧረ አታላግጥ። ቅዱስ እባላለሁ። እሱንማ አውቃለሁ። እሺ ስለ እኔ ምን ልንገርሽ? ደስ ያለህን። አዝናለሁ። ደስ የሚል ታሪክ የለኝም። ማለትማ ስሜ ቅዱስ ሆነ እንጂ ስራዬና ድርጊቴ እርኩስ ነው። አረ በስመ አብ በል። ምን ነው? የምሬን ነው። አንተ እንደዛ አይባልም። እኔ ውሸት ስለማልወድ እንጂ የፈጠራ ታሪክ ራሴን ክቤ እና አጋንኜ ማውራት እችል ነበረ። አሁን ይበልጥ ላቅ ፈለግኩ። ተያው ሙዲ አይደለም። አሁን ካወራው መጥፎ ስሜት ውስጥ ነው የምገባው። እኔ ናችሁ ኪራ ሰኒ ስናወራ መጣ። በጣም አሪፍ። እኔማ እንደውም ታጋደላችሁ ብዬ። ማለት ለምን የምንጋደለው? ቂም በቀል የለን። ያው አንተ በቀልድ እያዋዛ ስለምታወራ፣ እሷ ደግሞ የትዕግስት ንግስት ስለሆነች ነው። እኔ ግን እዚህ ቤት ስም በማጠልሸት ነው የምከሳችሁ። አንድ ምስክር ነው ያለውልሽ። አረ ተባበርካት። ተመስገን፣ አንድ የሚያምነኝ ሰው ተገኘ። ያርግላችሁ። እማዬ ጭራሽ አትናገሪ ነው የበሌሉበት። ቀጥ ብለሽ መምጣት ጀመርሽ እንዴ? እኔ እኮ ልጄ ላይ ነው የመጣሁት። አንተ ማን ያስታውሳል? አንተ ማን ነህ? አረ
እነዚህ ከዳሽ የተከዳኸውማ ይህችን መሳይ ቆንጆ ያመጣህ ቀን ነው። ለነገሩ ጥፋቱ የኔ ነው። በቃ ቀጣዩን አፍንጫ ጎራዳ ነሽ ይመጣ። ኧረ ሞክረው እንደዚህ ልክ ልኩ ንገሪልኝ እኮ ዝም ካልሽው አትችይውም። እሺ እኮ ማሚዬ ነው እኔ ሁላችሁ ከዚህ በኋላ ሁለታችሁ አንድ ላይ ባላችሁበት ቤት ውስጥ ድርሻለ አይ የምትሉ ከሆነ ደግሞ የወንዶች አባላት እሰበስባለሁ የሆነ ተቋም ነገር አቋቁማለሁ። በቃ አቋቁም። እኛስ የሴት ማህበር የለንም ያለህ ማን ነው? ዛሬ ቆይ እናንተ ሰዎች ቁርጣችሁ ነው የተነሳችሁብኛል። በለፈለፉ ባፊ ጠፉ የሚለውን አላመንክበትም? መጀመሪያ ማን አወራለህ? ችግር የለውም ይኸውልሽ አልነገረኝም እንዳትዪ። እንደውም ይኸውላችሁ ለተወሰነ ጊዜ ድምፅ ታቅቡ ላይ ዝም ነው ብለው ማስረዝም ከፈለክ በአዋጅ ቁጥር እናስረዝምልካለን። በቃ የሁለታችሁም ሀሳብ ተቀባይነት አግኝቷል። እኔ ምንሽ ማይ እጠይቅሻለሁ እያልኩኝ በቃ አባዬ ግን ቤቴን አያየውም አይደል? አረ ዛሬ የለም የሆኑ ጓደኞቹ ጋር ፕሮግራም አለ ብሎ ሄደ። እንዴ እና አንቺ ለምን ቀረሽ? እኔ እንጃ ውስጤ እናንተን ያለኝና መጣሁ። አየኔ እናት በጣም አሪፍ አድርግሽ። እንደውም ይኸውልሽ እዚሁ ታድሪያለሽ። በጣም አሪፍ ጊዜ እናሳልፋለን። እንደዛማ አይሆንም። አዩዬ ይደብረዋል። ኧረ እህቴ እንዴት ነው አንቺን የምረሳው? ሰሞኑን እኮ ለቅሶ ላይ ስለነበርኩ ነው። የማን ማለቴ የጓደኞቼ የማውቃቸው ሰዎች ናቸው። ኧረ እህቴ እንደዛ አይደለም። እኔ እኮ ሰውን አላምንም። አዎ እሱማ ሰውን በማመን ሻረል የተገፋሽው። እህቴ ግን እኮ ሰው ሁሉ አንድ አይነት አይደለም አይደል? እህቴ እሺ በቃ አትቆጪኝ። በቃ ማንንም አልቀርብም። እንዴ እህቴ መማሉ ምን አስፈለገ? አልቀርብም አልኩሽ እኮ። እሺ እህቴ ሙች በቃ ሰው አልቀርብም፣ ማንንም አልቀርብም። እሺ በቃቸው። ወይ እህቴ ምን ይሻልሻል? ግን አሁን እንዴት ነው ነጽናት ምረቃቸው? ቆይ እኔ እኮ ብቸኝነት ሊገለኝ ነው። ወይ አንቺ ከጎኔ የለሽ። እስከ መቼ ነው እንደ ዱር አውሬ ራሴን ከሷ አግልዬ የምኖረው? እስከ መቼ? ህይወት እኮ በብቸኝነት ስትመራ ሰልቺ ናት። ይህ እንዴት መረዳት ያቅትሻል? እኔ እኮ ገና ልጅ ነኝ፣ ወጣት ነኝ። ብዙ ነገር ያስፈልገኛል፣ ጓደኛ ያስፈልገኛል። ጽናት ተይኝ በቃ። የእህቴን ቃል መኖር አለብኝ። ተይኝ እባክሽ። ሰኒ ጭራሽ በአካል መጣችሁብኝ። ምን ማለት ነው አልገባኝም። በቃ ተውኝ እንዴ ተረጋጊ። ልክ እኮ አይደለሽም። እንዴት ነው ልክ መሆን? በተዘጋ ግድግዳ ውስጥ ብቻዬን እየኖርኩ እንዴት ነው ልክ መሆን? ብቻ አንቺ እኮ ብቻሽን አይደለሽም። ዙሪያሽ ላይ በጣም ብዙ ሰው አለ። እነ ጽናት አሉ። እሱን ደግሞ ያስፈልገውማ። ምን አከለ ብዙ ነገር ሳይ ሰኒ ምን ሆነ ይሆን? በእናትህ ስልክ አታነሳም? ተኝታ ይሆናል። አይ እስካሁንም አትተኛም። ወይ ምናልባት ስራ ገብታ ከሆነ ነው እንጂ። በቃ ታዩት ደውላለን። ብቻ በሰላም አያርገው። የኔ ቆንጆ ለምንድን ነው የምትጨነቂው? ቆይ ለስንቱ ተጨንቀሽ ትችያለሽ? እኔ እኮ ያለሁት ሯ ብዬ ነው እንጂ አልተጨነቅኩም። ስለለመድናት እኮ ነው ቅር ያለሽ እንጂ ስላልተመቻት ነው የሚሆነው። ያርገው እንደዛ።
አሁን ደክሞኛል ስትያን ነበር። በቃ ረፍት አድርጊ። ቆይ ሳሎኑን ላጽዳውና ተኛለሁ። እሺ። አይ አይሆንም፣ ዝም ብለሽ ረፊ። እንዴ ሳሎን እኮ አየ የወለደብን ነው የሚመስለው። እንዴት ነው እሱን ትቼ የምተኛው? በቃ እሺ፣ እኔ አስተካክለዋለሁ። ነይ ተኝ ካልክ እሺ። ደግሞ ስተኝ እንዴት ነው የምታምሪው? ባንተ ወጥቼ እኮ ነው። እና እኔ ምን ይወጣልኛል? እሺ አሁን እንተኛ ወይስ? ተኝ እሺ።